ወህለመያው ምን እጻው ዘጸረው ጸረውቲ አናጢዎች አይዛብ አናጢዎች ከእንጨት ወገን አስማምተው የጠረውትን በሰው አምሳል የተሰራ ጣዖትን ማምለክ ወደዋልና ወበይንተ ዝውቱኒ ኮነ ባሪያ ሰብ እሙነ ግዙፍ አምላክ ማምለክን ስለወደዱ እርሱ በሰው ባህሪ ተገኘ ከመይራይ ወገባሪያ ነው አርያው አምሳለ ወይ ተቀነዩ ለአምሳለ መለኮቱ እንጨት ጠርበው ደንጊያ ለዝበው የሚያመልኩ አይዛብ አይተው በተዋህዶ መለኮቱን ለመሰለ ለተዋህዶ ለስጋ ይገዙ ዘንድ ብሎ ተናግሯል። ይሄ ማለት ምን ማለት ነው? ክርስቶስ እንኳን ወደዚህ ዓለም ሲመጣ ለአይዛብ ጭምር መምጣቱን እነሱ በአይን የሚታይ በእጅ የሚዳሰስ አምላክ ሽተው ፈልገው አምላክን ሲፈልጉ ነው ያንን ያደረጉት። ኦኬ ያንን ሲሹ የሚታይ የሚዳሰስ ሆኖ መጣላቸው ብሎ ተናግሯል። ምን ማለት ነው? እኔ በኃጢአት እንኳን የሰው ልጅ ቢወድቅ ፈጣሪውን የመፈለግ የመሻት ነፃነቱ ግን አልተወሰደበትም ነው። አሁን እዚህ ጋር ካንወት ጋድን እግዚአብሔርን መምራት አይችልም የሚለው ከየት መጣ? ጥሩ ጥያቄ ነው። እኛ ምንድነው እያልኩ ያለሁት የሰው ልጅ ምርጫ መጀመሪያ ምርጫ ከኃጢአት ጋር አገናኝተን ማለት ኃጢአት የሚባለው ቶታል ዲፕራይቪቲ ስለጠየቁ ቶታሊ ዲፕራይቭድ ነው። ውሳኔያችን ምናችን ነፃ አይደለም። ውሳኔ አንወስንም አይደለም፣ ነፃ ግን አይደለም። እሺ በነፃ የመጡ ሰዎች ላሳይህ። በነፃ ለምሳሌ በመጽሐፍ ቅዱስ ውስጥ በፍላጎት ልመልስልዎት አንድ ይችን ሐሳብና ከዛ ይቀጥላል እርሱ። እኛልን ያለ ነው ሰዎች ከእግዚአብሔር ጋር በመለያየታቸው ወይንም ሰው በውድቀቱ ምክንያት ከእግዚአብሔር በመለየቱ ያጣውን ነገር አይፈልግም እያልን አይደለም። ለምሳሌ ሰላም ሰው ይፈልጋል፣ ረፍት ሰው ይፈልጋል፣ በጎ ነገር ሰው ይፈልጋል፣ መልካም ነገር ሰው ይፈልጋል። ለምንድን ነው ይህን የሚፈልገው? ከእግዚአብሔር ጋር በመለያየቱ ስላጣቸው ነገሮች የሚፈልግ ፍጡር ነው። ምክንያቱም ያ ጉድለት አለ ሁሌ የውድቀት ውጤት ስለሆነ እያለን ያለነው ሰው ክርስቶስን የእግዚአብሔርን ልጅ ይፈልጋል ብለን አናምን። አለ ወንጌል አለ ልዩ መገለጥ ሰዎች አማልክት ሊያቆሙ ይችላሉ፣ ሰላም የሚሰጣቸው አምላክ ብለው ሊፈልጉ ይችላሉ፣ ብዙ መንገድ ሊሄድ ይችላሉ። ክርስቶስ ኢየሱስ ክርስቶስ አለ ወንጌል ሰበካ አለ ክርስቶስ ኢየሱስ ልዩ መገለጥ ግን ማንም ሰው በራሱ ተነሳሽነት የሰማይንና የምድር ፈጣሪ ሆነውን እግዚአብሔርን ኢንክላይንድ አድርጎ ልቡ ወደዛ ዘንብሎ አንድ እግዚአብሔርን እፈልጋለሁ አይልም። እግዚአብሔር ሳያገኝ ምንኛ ምን እያልን ነው? አለ እግዚአብሔር ኢኒሺዬሽን ይላችሁ እዚህ ጋር በደንብ ይስሚ። እግዚአብሔር እርምጃውን ሳይጀምር ሰውየው ምላሽ እዚህ ጋር ልግባ። ይቅርታ ልግባ እንድታጠራልኝ ነው በደንብ ትክክል። ይኸውልህ አሁን እዚህ ላይ እግዚአብሔርማ ያለ እግዚአብሔር ጸጋ ወይንም እግዚአብሔር እኛን እኮ ሲፈጥር መጀመሪያውኑ ሲፈጥር የምንፈልግ አድርጎማ ፈጥሮናል እኮ። ለምሳሌ በብሉይ ኪዳን እንኳ በኪዳኑ ውስጥ ወደውና ፈቅደው ከገቡ ሰዎች አንደኛዋ ረዓብ ዘመነች። ይቺ ሴት የከነዓናውያን ወይንም ደግሞ በዚያ በኢያሪኮ ውስጥ ያሉ የነበሩ ሰዎች ልባቸው ሲቀልጥ አይታ አምላካቸው አምላኬ ነው በምትመጡበት ጊዜ አስቡኝ እንዳትረሱኝ በማለቷ የተነሳ ከዚያ ከቃል ኪዳኑ እንደውም ርስት አብርሃምን ሲያመጣ ረዓብ ዘማንም አብሮ ይጠቅሳታል። ይቺ ሴት አህዛብ እንኳን ብትሆን አይምሮዋን ነፃ ፈቃዷን ተጠቅማ ግን ከመዳን አንፃር ነው አሁንም ነፃ ምለው ልብ አድርግ። ከመፈለግ አንፃር ግን እግዚአብሔር ሰውን የመፈለግ ነፃነቱን በፍጹም አልገረሰሰውም። ጸጋ የመፈጸም ችሎታው አቅሙ አልነበረውም። ይስ እሱ እኮ ባይዘው አሁንም እኛ ላይ አለ። ቆይ አንድ ጥያቄ ለምሳሌ እንዲመልሱልኝ ረዓብ እግዚአብሔርን መረጠች የሚለውን የእርሱን አሁን ስለ መለኮት ወስደን አንድ ሰው አለ ወንጌል ሰበካ አለ እግዚአብሔር ቃል ሰበካ አለ ሰባኪ ሊያምን ይችላል? እግዚአብሔር ለክርስቶስ እግዚአብሔር ወደ መልካም ነገር እንድንመጣ ፈቃዱማ ከመጀመሪያው እኛን ሲፈጥር እኮ እሱን እንድንፈልግ ነው። ይሄ እኛ የተፈጠርንበት እግዚአብሔርን የመፈለግ ዝንባሌ ያለን አድርጎ ፈጣሪያችንን የመፈለግ ዝንባሌ ስላለን እኮ ነው አብርሃም ፈጣሪውን ያገኘው። አሁን ይኸውልህ እናንተ ግን ቶታል ፕራይቬት የሚያወራው ግን ምንድን ነው?
ምንድነው የሚለው? people cannot choose God, believe, repent and do not do any spiritual good unless God first generates them ነው የሚለው። መምረጥም ልባደ እግዚአብሔር ራሱ የሰው ልጅ በግድ ወደ ጀነሬት የማያደርገው ከሆነ ማመንም እግዚአብሔርን መምረጥም ንስሐ መግባትም ምንም አይነት መንፈሳዊ ነገር ማድረግ አይችልም ነው። ቀሲስ ምክንያቱም አንደኛ ያው እንደዚህ የሚለው ቃል እንትኑ ነው ትርጉሙ አይችልም እኮ ነው የሚለው። ይኸውልህ ተጽዕኖስ ነው ያለው እያለ ነው። ከዛ ተጽዕኖ እግዚአብሔር ካረፈ ተጽዕኖም አልንገርህ ተጽዕኖም አንተ ላይ ምንም ላይ አሁን ራሱ አማኝነን የምንለው ሰዎች ላይ አለ እኮ። ጳውሎስም እኮ የማልፈልገውን ያንኑ ደግሞ አደርጋለሁ ብሏል። ሰው እኮ ይኸውልህ አሁንም በሐዲስ ኪዳን ቆይ በተጽዕኖ ስር ነው። ክርስቶስን እንዴት መረጠ? ክርስቶስን ሰው ልንገርህ እንዴት ነው የሚወስነው? ሁለት ተጽዕኖ አለበት ሰው ኒውትራል አንድ ሰው ተነስቶ ዛሬ ኢየሱስ ክርስቶስ ጌታ ነው ብሎ በአፉ መስክሮ ሊድን ይችላል ብለው ያምናሉ? ቆይ ልንገርህ እሱ አዎ ለምን ምሳሌ ሁለት አይነት ተጽዕኖ ሊኖርበት ይችላል። መልካሙንም የመምረጥ ክፉንም የመምረጥ አንዴ በአቋም ደረጃ ነው የምነግርህ። በአቋም ደረጃ እኛ ይሄ የወንጌላውያን ሁሉ አቋም የተለያየ ነገር ቆይ ልንገርህ አንዴ ልጨርስ። በልዩ መገለጥ የምንለው እግዚአብሔር በልዩ መንገድ በወንጌል በክርስቶስ ኢየሱስ ሰዎችን ሄዶ በሰባት አንዴ ትክክል አያምኑ ትክክል ፕሊዝ አንዴ አድምጠኝ። እሺ ይኸውልህ እግዚአብሔርማ የጠራን በቅዱሱ አጠራር ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው። ምንም ጥያቄ የለውም። እግዚአብሔር ይጠራል። መመረጣቸውንና መጠራታቸውን ተመልከቱ ተብሎም ተጽፏል። እግዚአብሔር ሁሉንም ፍጥረቱን ይጠራል። ልጅ ነው እንትን እግዚአብሔር እኮ የፍጥረት አባት ነው። የፍጥረት ሁሉ አስገኝ። ስለዚህ ቆይ ልንገርህ እግዚአብሔር ይጠራል። መጽሐፍ ቅዱስ መጠራታችሁን ተመልከቱ የጠራቸውን አጸደቃቸዋል። እግዚአብሔር ሰውን የሚጠራው በምንድን ነው? በጣም ጥሩ አንዴ አድምጠኝ። የሚጠራው ራሱ ሰውን በፈጠረበት ህሊናው በጎ ህሊናውን ተጠቅሞ አንዴ አድምጠኛ እያዳመጥክኝ ይኸውልህ በወንጌል ነው ጥሪው። ወንጌልማ የሰው ልጆች እንዲመጡበት የተሰራ ህግ ነው። ምንም ጥያቄ የለውም። አሁን ወንጌልን ከመስማት አሁን የምናወራው ይኸውልህ ለይሁዲው ለግሪክ እግዚአብሔር በነፃነት መወሰን ይችላል ወይ? ወንጌል ሳይሰማ እሺ ልመልስልህ ሆኖ እግዚአብሔር አዳኝ ብሎ ሊነሳ ይችላል ወይ እያለን ያለ ትክክል። አንዴ ትክክል። ይኸውልህ አሁን ቶታል ፕራይቬሲ እንደዚህ ብናረግስ ልጨርስና አንዴ ልጨርስ። አንዴ ኤርሚያስ ይችን አሁን እኮ መጀመሪያው ላይ ከተስማማን ቶታል ፕራይቬት ላይ ከተስማማን እኮ ሌላው ካኖት ነው የሚለው ፈጣሪን መምረጥም ማመንም ንስሐ መግባትም አይቻልም ነው የሚለው። እንዴ ይሄን ካደረገ ደግሞ እግዚአብሔር ንስሐ መግባት ማልችል ከሆነ ሪስፖንሲቢሊቲው የእግዚአብሔር ነው እንጂ የኔ አይደለም። ንስሐ ለመግባት የኔ ድርሻ አይደለም፣ የእግዚአብሔር ድርሻ ነው ማለት ነው። ምክንያቱም እሱን ንስሐ እንድገባ አልቻልኩኝም። እኔ ካልቻልኩኝ ደግሞ የማን ኃላፊነት ነው? የእግዚአብሔር ነው። ወይር የእግዚአብሔር ፍትህ የት አለ? እዚህ ውስጥ የለም። ስለዚህ ነፃ ፈቃድ ለአሕዛብ ንስሐ ሰጠ መዳንን ሰጠ የሌለ እንደ እግዚአብሔር እኮ ነው የሚያድን። ለምሳሌ ወንጌል ይኸውልህ ትክክል ወንጌላ ወደ አንተ ለምሳሌ ሲሰበክልህ እምቢ ማለትም እሺ ማለትም መብት አለህ። አየህ ወንጌል ይሰበክልሃል። ሲሰበክልህ ግን የሚወደኝ ይከተለኝ አይደል ያለው? ከወደድክ ትከተለዋለህ። እዚህ ጋር በጣም እዚህ ጋር አንድ ሀሳብ ልንገሮት። አሁን እምቢ ብቻ ማለት አይደለም፣ ትክክለኛ አገላለጽ ነው ለመግለጽ የሞከሩት። ግን መጽሐፍ ቅዱሳችንን ስንመለከት እምቢ ማለት እኮ ኦልሬዲ ያለንበት ፖዚሽን ነው። ኦልሬዲ እኮ ያለንበት ኮንዲሽን ነው። አሁን ሰው የማይችለው እኮ እሺ ማለት ነው የማይችለው ሰው አይደለም። አንተ አየው ከወንጌል አንፃር ነው። ወንጌል ሲሰበክ አሁን ይኸውልህ ለዚህ ሞመንት ነው አንፃር ወንጌል ለሰዎች ካልተሰበከ ክርስቶስ ለሰዎች ካልተሰበከ መጽሐፍ ቅዱስ በግልጽ ምንድን ነው የሚለው? ጠላቶች ሳላችሁ ነው የሚለው። የሰው ልጅ ፖዚሽናሊ ወንጌል ያልሰማ ሰው ከእግዚአብሔር ጋር
ከራሱ አለ ወንጌል ድምፅ አለ ወንጌል ሰበካ አለ ሰባኪ እምነት ፈጥሮ ራሱ እግዚአብሔር እሱ ላይ እኮ ክርክር የለንም። ትክክል። አሁን ይሄን የምናወራውን ወንጌል ነፃ አይደለም ስንል ያንን ነው ያለን ያለነው። ነፃ አይደለም በጎና ክፉ የማይለይ እያልን ሳይሆን ነፃ አይደለም የሚለው ሐሳብ እግዚአብሔርን በተመለከተ ጉዳይ ስፒሪቹዋል አንብቦታል ቅድም መንፈሳዊ ውሳኔውን በተመለከተ ጉዳይ ሰው ከኃጢአት እና ከሰይጣን ውጪ ሊሆን አይችልም። እንደውም ጳውሎስ ምንድነው ያለው ኤፌሶን 2 ላይ እናንተ አስቀድማችሁ ጥያቄ ልያዳፈርክ ተመላለሳችሁ ጥያቄ ግልጽ ነው። እኔ የማወራው ጥያቄ ትክክል አለ ተመላለሳችሁ ካለ ፈቃድ በእኛ ላይ የሚሰራ ሌላ ፈቃድ አለ ማለት ነው። ጥያቄ እኔ የማወራው አማርኛ በነገራችን ላይ ለማንኛውም ሰው የሚገባ ነው። ቴዎሎጂካል ወርድ ምናምን ተጠቅሜ ምናምን ስለሆነ እያወራው ያለሁት እንደዚህ አይደለም። በጣም ግልጽ ቁልጭ ለማንኛውም ታች ላለው ሰው ከአንደኛ ክፍል እስከ ዩኒቨርሲቲ እስካለ ሰው ድረስ የሚገባ ቋንቋ ነው የምጠቀመው። አሁን ወንጌል ሲሰበክ አሁን እዚህ ውስጥ በነገራችን ላይ ሙስሊም እየሰማ ሊሆን ይችላል። አየህ እየሰማ ሊሆን ይችላል። ሰምቶ የመዳንን ወንጌል የመቀበል መብት አለው። ማን እግዚአብሔርን መምረጥ አትችልም የሚባል አይደለም። አንድ ሙስሊም መምረጥ ስለሚችል ነው እኔ በነፃነት እጄ ወንጌልን የምሰብክለት። ኦኬ። ስለዚህ ያ ሰውዬ ከወሰነ የሚወደኝ ይከተለኝ አለ ጌታ። ኦኬ። ወንጌል ራሱ የነፃነት ጥሪ ነው። ከወደዳችሁ ተከተሉኝ፣ የመዳን ወንጌል ይሄ ነው አለ። ሰው በልጁ የሚያምን የዘላለም ሕይወት አለው፣ የማያምን ይፈረድበታል። ኦኬ። ስለዚህ ማመንና አለማመን የሚባል ነገር አሁንም አለ ህጉ። ካመን ከወደድክ ትከተለዋለህ። ስለዚህ ይሄ ፈቃድ በማንኛውም ሰው ላይ አለ። እግዚአብሔርን የመምረጥ ነፃነት አለ ነው ይሄ። አንተ ግን ያንተ ቶታል ዲፕራይቬቲንግ ግን የሚያብራራው ካኖት ነው። እግዚአብሔርን መምረጥ አትችልም ነው የሚለው። ለምንድን ነው የሚለው ነው እኮ እያብራራ ያለሁት እኮ። መምረጥ ካልቻልኩኝ ለምንድን ነው የምጠየቀው ነው? አሁን ጥሩ ጥያቄ እሱ ነው። መምረጥ ካልቻልኩ ለምንድን ነው የምጠየቀው? እግዚአብሔር ጸጋን ማዳንን ሲያደርግ የሚጠየቁት በመጀመሪያ እግዚአብሔርን መምረጥ ስለቻሉ አይደለም ሰው የሚጠየቀው። ሰው የሚጠየቀው በኃጢአቱ ምክንያት ነው፣ ኃጢአት ስለሚሰራ ነው። መዳንን ግን ስላልመረጠ ምናምን ተብሎ አይደለም። በቃ ኃጢአተኛ ሰው የሚድኑትን እግዚአብሔር አስቀድሞ አንኮንዲሽናል ኢሌክሽን እኮ አለ። አሁን የምትለው ትክክል አይደለም። አንኮንዲሽናል ኢሌክሽንን እኮ ልመጣለት ነው። አሁን 3-4 ቦታ ከገባን መምረጥ ይችላል እያልከኝ ነው። አንኮንዲሽናል የሆኑ አስቀድሞ እግዚአብሔር ከመረጠ እንዴት ነው መምረጥ የሚችለው? ኦልሬዲ እኮ እግዚአብሔር እኮ የሚድኑትና የማይድኑትን ወስኗል። አንድ ጥያቄ ልጠይቅህ፣ በጣም እንዲህ አንኮንዲሽናል ኢሌክሽንን እንዲረዱኝ ማለት ነው። ለምሳሌ በሁለት ሰዎች ወንጌልን እርሶ ሰብከው አንዱ ሰውዬ አምኖ ክርስቲያን ሆነ፣ አንደኛው አላምንም አለ። በሁለቱ ሰዎች መካከል ያለው ልዩነት ለመዳናቸው ሁለቱ ሰዎች መካከል ያለው ልዩነት ምንድን ነው? እምነት ነው የሚሉኝ አይደል? አዎ፣ የምርጫ ጉዳይ ነው። የመምረጥ ጉዳይ ነው። ስለዚህ እግዚአብሔር ይሄኛውንም ሰውዬ ለማዳን ይፈልጋል። ነገር ግን ሰውዬው እምቢ ስላለ አልዳንም። ያኛው ሰውዬ ግን የዳነው ከዚህኛው ሰውዬ ይልቅ የተሻለ ውሳኔ ስለወሰነ ነው ማለት ነው። በትክክል። ስለዚህ ይሄ ሰውዬ የዳነበት ምክንያት እግዚአብሔር በስራው ነው የዳነው ማለት ነው። ሰውዬው በሰራው ስራ እምነት ሳይሆን ይሄ ስራ ይሆናል ማለት ነው። ለምን? መታዘዝማ ግድ ነው። መታዘዝማ ካልቻልክ ያለ መታዘዝ እምነት እኮ ያለ እምነት ሲጀመር ይኸውልህ የተሻለ እምነት ውስጥ በየትኛው እምነት ይኸውልህ እምነት መታዘዝ ይኸውልህ ቆይ ልንገርህ፣ ወንጌል ተሰበከ ከኃጢአተኛው ይልቅ ይሄኛው ጻድቅ ሆኖ የተገኘው ወይንም እግዚአብሔርን የመረጠው ሰው የተሻለ ናቹራሊ የተሻለ ፍጥረት ወይንም የተሻለ ባህሪ ስላለው ነው ምንለው አይደል? ይኸውልህ መጽሐፍ ቅዱስ ይኸውልህ ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ አንድ ነገር ይናገራል። እንዲህ ይላል፣ አጽናኙ ወደ እናንተ ይመጣል አለ። ሲመጣ ዓለምን ስለ 3 ነገር ይወቅሳል አለ። ዓለምን ነው። ኦኬ። መንፈስ ቅዱስ ይመጣና አንድ ሰው ወደ ዓለም ይመጣና ኦኬ ይወቅሳል። ምን ብሎ ነው የሚወቅሰው? ስለ ኃጢአት በእኔ ስለማያምኑ ነው። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ካለ በኋላ ስለ ኃጢአት በእኔ ስለማያምኑ ነው አለ። ኦኬ።
ስለዚህ መንፈስ ቅዱስ ይመጣና በልጁ በክርስቶስ እመኑ ብሎ ማንኛውንም ሰው ይወቅሳል። ማንኛውንም ይወቅሳል። ጥሪው ሁልጊዜ ከእግዚአብሔር እንደዚህ ያለ ነገር ይመጣል። ምክንያቱም የጠራን እሱ ነው። ልክ ነው። ጥሪውን ቆይ አትግባብኝ። አንዴ ባጭሩ ልጨርስልህ ነው። መጣና ጠራ፣ መንፈስ ቅዱስ ሁሉንም ጠራ እንዳልከው። አሁን በዚህ ሰዓት ላይ ለሙስሊሙም ለሌላውም ሰው ለፓጋኑም ተናገረ። ከዚያ ስለ ኃጢአት ስትወቀስ በልጁ ባለማመን ነው አለ። ኦኬ፣ ባለማመኑ ዓለም ሲወቀስ እሺ አምናለሁ ልጁ የዓለም መድኃኒት እንደሆነ አምናለሁ ያለ ሰው ምን ሆነ? የእግዚአብሔር ልጅ ሆኖ በእምነት ወደ እምነት ይገባል ማለት ነው። አይ አልፈልግም የመንፈስ ቅዱስን ወቀሳ ሪጀክት ያደረገ ሰው ራሱ ነው ፈቃዱን ተጠቅሞ እዛው ባለማመን ውስጥ ይቀራል፣ ይፈረድበታል። እዚህ ጋር የእግዚአብሔር ፍትህ የሚሰራው ይሄ ነው። ማለት አሁን እርሱ በነገሩ ሎጂክ በሁለት ሰዎች መካከል አንደኛው ወሰነ፣ አንደኛው አልወሰነም። የወሰነበት ምክንያት ሁለቱም አንድ አይነት ነገር ተደረገላቸው፣ አንደኛው በራሱ ወሰነ። ስለዚህ ለእርሱ ደህንነትን በተመለከተ አልቲሜትሊ ሳልቬሽን በሰዎች እጅ ላይ ያልቃል ማለት ነው። በሁለቱ ሰዎች እጅ ላይ ነው የሚያልቀው። ለምንድን ነው በሰው ልጆች ላይ የሚያልቀው? በሰውየው እጅ ላይ ነው የሚያልቀው። ምክንያቱም ሰውየው ካልወሰነ ያኛውም የጠፋው በራሱ ምክንያቱ የሚዳነው በራሱ ምክንያቱ። አንድ ነገር ልጠይቅህ። አንድ ቤት ሄድክ እና እንጀራ ቀረበልህ፣ እጅህን ታጠብክ፣ እንጀራ ቀረበልህ የምትበላውን። ከዚያ የምትበላውን ካቀረበልህ በኋላ አንተ መብላትና አለመብላት እንጀራው በሙሉ የኔ ነው እንድትል ያደርጋል እንዴ? እንጀራውን እኮ አቀረበልህ እኮ የምትበላውን ነገር ሰጠህ። ስለዚህ እግዚአብሔር የምትድንበትን ነገር አቅርቦልህ መጨረሻው የምግብ ሆነውን ባሉት ምሳሌ ራሱ ቢሄዱ መጨረሻው ያ እግዚአብሔር ያቀረበው እግዚአብሔር የሰጠው የክርስቶስ ኢየሱስ ስጋም ለሕይወትም ሞትም ፍጻሜ እውነት የሚሆነው በሰው ነው። እሱማ ከመጀመሪያውም እኮ ይኸውልህ ዕፀ በለስንም ሲሰጠው ያ ሕግ እኮ አለ እኮ። ለምሳሌ ጌታ ኢየሱስ ክርስቶስ መታዘዝ ግድ ነው፣ ግዴታ ነው። መታዘዝ አለ። ቆይ ጌታ ኢየሱስ ክርስቶስ ለዓለም ሞቶ ዓለም ሁሉ ላይድን ይችላል ብለው ያምናሉ? ማለት ምን ማለት ነው? በውሳኔ ይችላል። ለምሳሌ ሁላችንም ባንወስን የጌታ ኢየሱስ ክርስቶስ ደም ፈሶ መንፈስ ቅዱስ በምድር ላይ መጥቶ አብ ዓለማትን ከመፍጠሩ በፊት ሰዎችን ለማዳን በልጁ በክርስቶስ ኢየሱስ ወስኖ ልጁን ልኮት በሰዎች ውሳኔ ላይ ብቻ ተመርኩቶ በመጨረሻ ሁለት ሰዎች በሚወስኑት ውሳኔ ምክንያት ሁሉም ሰው እግዚአብሔርን አልፈልግም ብሎ ቢል የጌታችን ኢየሱስ ክርስቶስ ስራ ሰውን ሳያድን ይቀራል። ለአክቹዋል ኃጢአት አልተቆሰም ብለው ነው የሚያምኑት። ደግሞ ለእውነተኛ አይደለም። እሱ ልመልስ ግድ የለም። አሁን አንተ አሁን ይሄ ጥያቄ በፍጹም የማይመለከተ ነው። ምክንያቱም እግዚአብሔር አንኮንዲሽናል ኢሌክሽን ይኸው ለምን መሰለህ? አንተ እኮ መጀመሪያ ልመልስልህ ነው። ትክክል ልመልስልህ። እኔማ ምነው ልንገርህ። እሺ እዚህ ላይ ለምሳሌ በብሉይ ኪዳን የነበሩ ሰዎች አሕዛብም ይሆኑ ሕዝብ የተባሉት እግዚአብሔርን የመፈለግ ዝንባሌ ሁሉም ላይ አለ። አብርሃም ከጣዖት ቤት ሲመጣ ባለው ዝንባሌ ነው፣ በነበረው እግዚአብሔርን የመፈለግ ዝንባሌ እንደመጣ እናውቃለን። ሌሎቹም እንደዚህ የመጡ አሉ። የእምነት አባት እንኳን አብርሃም እንዲህ ባለ ሁኔታ ነው የመጣው። አሕዛብም ላይ አለ የመፈለግ እግዚአብሔርን የመፈለግ ዝንባሌያቸው ስላለ አምላክ የሚሉት ፈልገው ጣዖት ያመልኩ ነበር። ይሄ የሚያሳየው ራሱ ተፈጥሯቸው አምላክን የመፈለግ ዝንባሌያቸው አለመወሰዱን ነው የሚያሳየው። አየህ? እሺ አሁን ግን ጽድቅን መፈጸም ልጨርስልህ። ጥያቄ አይደለም ልጨርስልህ። ሰዎች እንዴት ነው? እኔ ለጠየቅኩት ጥያቄ መልስ ጠይቀኝ። ዓለሙ አልዳነም አይድንም ብለህ ታምናለህ ብለህ ጠይቀህ ልመልስልህ ስል ማለት ይገባህ። ለምን መሰሎት አባ የሄዱበት አካሄድ ሲምፕል ጥያቄ ነው የጠየቁት። እግዚአብሔር ይቅርታ ትክክልዬ በሰዎች ውሳኔ የእግዚአብሔር የማዳን ስራ ላይፈጸም ይችላል ወይስ አይችልም? ምክንያቱም እርሶ የሚያምኑት ፍጹም የሰው ፈቃድ ነው የእግዚአብሔርን ስራ አይወስንም። መልሶ ይኸውልህ በአንተ መዳን ላይ እግዚአብሔር ጥርት ያለ አይደለም፣ ትንሽ አይሰማም በደንብ የአንተ ድምፅ አይሰማም።
ወይ 3 ደቂቃ 2 ደቂቃ ጥሩ እንደዛ ቢሆን ነው የሚሻለው። ለመስማትም ትንሽ እንትን እያለን ነው። ምንድነው ቀሲስ እንዲናደርስ እኔ ሐሳብ ልስ ከዛ እርሱ ሐሳቡን ይቀጥሉ። እንደዚህ እየተቀባበልን ካልሆነ እኔም መምህር በረከት ጋር የሆነ መርሃ ግብር አለን። በነገራችን ላይ እንደው ኤርሚን አክብሬን የገባሁትና ለመቆየት ሳይሆን እኔ እውነት ለመናገር በፍጹም ቅንነት ነው ይሄንን ማወራው ትክክል ከአንተ ጋር በፍጹም ስለማይገባኝ እና ትክክል ያልሆነ ትምህርት ነው ብዬ ስለማምን እና ብዙ አልቆይም። ትክክል ስለማይትክክል አማን ድምጽን ሰማው ለምን ምንድነው ስለማይሰማ እኔ ወሬያችሁን ስለሰማው ከኔ ጋር እንቀጥል። በቃ የቆዩትን ያክል ከኔ ጋር እንቆይ። እኔም አልቆይም። ምክንያቱም መምህር አሁን ላይ አይ ቲንክ ከፍተው ይሆናል ብዬ አስባለሁ። ከመምህር በረከት ጋራ ፕሮግራም አለን አርብ እና ኦልሬዲ 9 ሰዓት በእኛ ነበር የሚጀምረው። 40 ደቂቃ አሳልፍ ያለውኝ መሄድ ይኖርብኛል። አሁን በተባለው ላይ እኔም የራሴን ማጠቃለያ ልስጥና ወንድማችን ትክክል ይስጥና ከዛ በኋላ እናንተ በእኔ ሀሳብ ላይ መሄድ ትችላላችሁ። አቤት እንትኑንም በስርዓት ሀሳቡንም በስርዓት ተወያይተው በደንብ ተጨባጭ የሚጨበጥ ነገር ይዘን እንድንሄድ ካሉት ደቂቃ አንፃር ነገ ምናምን ከፍታለሁ። ነገ ወይ በዚሁ ሀሳብ ላይ ሁላችሁም ተገኙና እንወያይ። ነገ ቅዳሜ ነው። እኔ ጋር አገልግሎት አለብኝ። እኔ አልችልም። ነገ ግን ሰኞ ማክሰኞ እኔ በተመቸኝ ሰዓት ነው ዝም ብዬ የምገባ እንጂ የሆነ ሰዓት ጠብቄ መግባት አልችልም ካለኝ የጊዜ እጥረት አንፃር። ግን እናንተ ሄዱበት። እኔ ማለት ትምህርቱን እኛም ስለምናስተምረው መጠኛም እንጠይቃለን፣ እናንተም ማብራሪያችሁን ስጡ። እናንተ የምትጠይቁን ነገር እናብራራለን። ግን በዚህ ጉዳይ ላይ ግን ሁለት ደቂቃ ስጡኝና ማጠቃለያ ሰጥቼ በጣም ጥሩ የኔን ሰጥቼ ልውጣ። በጣም ይቅርታ። ትክክል። እኔ አሁን ቱሊፕን እያነበብኩ ነው። ገና በደንብ አልገባኝም፣ ግን እያነበብኩ ነው። ኦኬ፣ ትምህርቱ የእናንተ ነው። በተሳሳተ መንገድ የምረዳው ከሆነ እናንተ ልታርሙት ትችላላችሁ። እኔ አሁን ቅድም የመጀመሪያውንም ስናወራው መጀመሪያ ቶታል ዲፕራይቬቲ የሚያወራው ምንድን ነው ስንል አንድ ሰው ነው እያለን ያለ ነው። የሰው ልጅ በኃጢአት ምክንያት ሙሉ በሙሉ ኮራፕትድ ሆኗል። ስለዚህ ከዚህ የተነሳ ማንኛውም ሰው እግዚአብሔርን መምረጥ ወዶና ፈቅዶ መምረጥ፣ ማመን፣ ንስሐ መግባት፣ ምንም አይነት መንፈሳዊ ጥሩ የሆነ መንፈሳዊ ነገር እግዚአብሔር ጀነሬት ካላደረገው በስተቀር ምንም ነገር ማድረግ አይችልም። ምንም። ኦኬ። አሁን እዚህ ጋር ምን ማለት ነው? የእግዚአብሔር እርዳታ ቀጥሎ አንኮንዲሽናል ኢሌክሽን ይመጣል። በጣም አሁን ይሄ የእግዚአብሔር እርዳታ የሚለውን ኦኬ እግዚአብሔር ለመልካም ነገር መጥራቱን ነው ብለን ብንወስደው በጣም ደስ ይለኛል። ምክንያቱም መጀመሪያም እግዚአብሔር ሲፈጥረን እሱን የምንፈልግ የምንሻ አድርጎ ነው የፈጠረን። ሕያዊት ነባቢት ለባዊት ነፍሳችን ሁልጊዜም እግዚአብሔርን ትፈልገዋለች። ከማያፈቅር ሀየለ ሀባን ከተማያት ከማውታ ፈቅር ነፍስ ያበ እግዚአብሔር ብሏል ዳዊትም። ዋላ ውሃ እንደሚናፍቅ በዚያም ሲሄድ የነበረው አምላክን ፍለጋ ነው። እና ይሄ መብቱ መጀመሪያ እግዚአብሔር የፈጠረው ነገር ስላለ የወደደውን የመምረጥ መብት አለው ነው። እዚህ ጋር አትችሉም ነው የሚለን። ኖ እንችላለን ነው እያልኩ ያለሁት። አንኮንዲሽናል ኤሌክሽንም የሚያሳየው ቢፎር ክሪኤሽን ከፍጥረት በፊት እግዚአብሔር የተወሰኑ ሰዎች የሚድኑትን ሰዎች መርጧል የሚል ነው። ኦኬ፣ መርጧል የሚል ነው። ለመዳንም ለመጽደቅም እግዚአብሔር ለመዳን ከዚያ ለነዚህ አስቀድሞ እግዚአብሔር ለመረጣቸው ሰዎች ደግሞ ሊሚትድ አቶኖመንት ይመጣል። ለነዚህ ሰዎች ነው ክርስቶስ የሞተ የሚል ነው። ይህ ኮምፕሊትሊ በጣም የሚጨንቅ ነገር ነው። ሌላ ሙሉ ላብራራው አልችልም። እኔ ግን ማምነው እግዚአብሔር ኦኬ ሙሉ በሙሉ ነፃ ነን አይደለንም። ሙሉ በሙሉ አይደለንም። ለምን? ከደህንነት አንጻር ግን ሙሉ በሙሉ ነፃ ነን። ከፍጥረት አንጻር እግዚአብሔር ፈጣሪ ነው። እኔን ሲፈጥረኝ በእኔ ፈቃድ አልፈጠረኝም።
ሲሄድም በሱ ፈቃድ ነው የሚሄደው። ይሄ ሙሉ በሙሉ የእግዚአብሔር ሉዓላዊነት ነው፣ የእግዚአብሔር ስልጣን ነው፣ የፈጣሪ መብት ነው። ግን ደህንነቴን ከማጣትና ካለማጣት ጉዳይ ግን ሙሉ በሙሉ ነፃ ፈቃድ አለኝ እኔ። እግዚአብሔር ነፃ አድርጎ ቹዝ ዘ ቤስት ዋን ብሎኛል። በቃ የወደድከው እሳትና ውሃን አቅርቤልሃለሁ፣ እጅን ወደ ፈለከው ጨምር ነው። ቤልሆር አለ፣ ክርስቶስ አለ፣ ቤተ ጣዖት አለ፣ ቤተ መቅደስ አለ። የመምረጥ መብቱ እኔ ላይ ነው የወደቀው። ወንጌል እሰማለሁ፣ የምድንበትን መንገድ ዘርግቶልኛል። ከወደድኩ በዚያ መንገድ ከሄድኩኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። ኦኬ፣ ከሄድኩበት እሱ ጋር ደርሳለሁ። ካልሄድኩበት ግን የመምረጥ መብቴ የኔ ስለሆነ በዚያ መብቴ ባለመጠመቀሜ ይፈረድብኛል ነው። ፍርዱ ራሱ የሚመጣው ከመታዘዝና ካለመታዘዝ፣ ጥሪውን ከመቀበልና ካለመቀበል አንጻር ነው ብዬ አምናለሁ እንጂ እግዚአብሔር አስቀድሞ ቀድሮብን ምን ማድረግ አትችልም፣ ምን ማድረግ እችላለሁ በሚል የሰው ልጅ ራሱን ነፃ አድርጎ እግዚአብሔርን ሙሉ በሙሉ ተጠያቂ አድርጎ ሲኦልም ከገባ በእግዚአብሔር እንትን ነው፣ ገነትም ከገባ የሚል ትምህርት ትክክል አይመስለኝም ለማለት ነው። ሚስኮት አረጋችሁ ከሆነ አም ሶሪ የገባኝ እና ያወራሁት ታንክ ዩ ጓዳትዋ አለለም እኔ ማጠቃለያ ልስጥ፣ የእኛን ሰምቶ ይወርዳሉ። እሺ ቴንክ ዩ ስለማለት ነው። ቀሲስ 2 ደቂቃ ስለሰጡት 2 ደቂቃ ማን ሲያጠቃልል ባይወጡ መልካም ነው ከቻሉ ማለት እንዴ። ነገ ስጠይቅ ምን ይዤ ልጠይቅ? አሁን እሱን ሰምቼ አይደለ ነገ የምገባው ላይቭ ስገባ ቆይ ወይም ነገ እናንተን ስሞግት እናንተን ሰምቼ ነው። ስለዚህ ተምሬ ነው መሞግታችሁ፣ አዳምጠዋለሁ። ቀጥል አማን። ጥሩ ኤርሚያ፣ አንደኛ ካውንት ዳውኑ የሱ አልቆ የሳቸው አልቆ ቀጥለውበታል ከ2 ደቂቃ በላይ ማለት ነው። ኤኒዌይስ ልቀጥል። ቀሲስ ዛሬ ባወሩት ነገር አንደኛ የራሳቸውን እምነት ጭምር ነው አፈር ከድሜ ያስጋጡት። ከ3 ወር 4 ወር በፊት ታስታውሳላችሁ ከናኬ ጋር አስጨራሽ የሆነ ዲቤት ነበራቸው። እሱን ደግሞ አሁን ዳባ ልበስ ብለው ነው በዚህ በኩል እየቀጠሉ ያሉት። ስለ ነፃ ፈቃድ እንደዚህ በቃ ማለት ቆፍጠን ብለው እንትን ሲሉ ሲናገሩ የምር ሙሉ በሙሉ የሚያምኑ ነው የሚመስሉት፣ ግን እንደማያምኑ ልንገራችሁ። የኔን ቪዲዮ አጋፔ አዘጋጅ መጽሐፉን ስላልያዝኩ የጸሎት መጽሐፍ ላይም ስላለ ማለት ነው ፕሪዴስቲኔሽን ስለተቀመጠ። ኦኬ ምን ብለው ነበር ሲከራከሩ የነበሩት? በመስቀሉ ስራ ቀሲስን ነው ኮት እያረኩ ያለሁት። ባይዘ ቀሲስ ከኔ አጠገብ ያለውን ማለት ነው ኮት እያረኩ ያለሁት እሳቸው ነው። በመስቀሉ ስራ ዓለም ሁሉ ድኗል። ዲስፓይት ዴር ፌስ እምነትን ተቀበለ የክርስቶስ ስራ ለአማኙ ለወንጌሉ ላልደረሰው ሰው ምንም ጥቅም የለውም የሚል ነገር ሲናገሩ፣ ቀሲስ ደግሞ ሲከራከሩ የነበሩት አመነም አላመነም ያንን ሳያማክል መስቀሉ ያንን መርገም አስወግዷል፣ በአዳም ማንም የሚጠየቅ የለም ሲሉ ነበር። ነፃ ፈቃድ የት ነው ያለሽው ብለን እንጠይቃለን። ኦኬ ጥሩምባ ይዘን እንወጣለን። የቀሲስ ዲበኩሉ ነፃ ፈቃድ የት ነው ያለሽው? የለችም። የጸሎት መጽሐፍ ላይ እኔ ቪዲዮ ሰርቼበታለሁ፣ ታች ወርዳችሁ መፈለግ ትችላላችሁ። ሰርቼበታለሁ። እዛ ላይ ምን የሚል አለ? ማርያምን ልጇ ኢየሱስ ክርስቶስ ያስጎበኛል ማለት ነው ሲኦልንና መንግስተ ሰማያትን ምናምን። እነዚህ እነማን ናቸው ብላ ትጠይቃለች። ስትጠይቅ ምን ብሎ ይመልሳል? እነዚህ በወርቃማ አምድ ላይ ጻፉና ሌላ ነገር ላይ ጻፉ ማለት ነው። እነማን ናቸው ብላ ስትጠይቅ እነዚህ ዓለም ሳይፈጠር ለዚህ ጥፋት የተጻፉ ራእየ ማርያም የተጻፉ ናቸው ብሎ ኢየሱስ ይመልስለት እናያለን እዛ መጽሐፍ ላይ። መች ሲባል አዳም ሳይፈጠር፣ መች መልካሙና ክፉን ሳያደርጉ ራእየ ማርያምን ጭምር ክዶ ነው እዚህ ጋር ቀሲስ ዲበኩሉ ካልቪኒዝምን እየተቻለው ማለት ነው። ሶ ቅድም ሲጠቅሷቸው የነበሩ መጽሐፍ ቅዱሳዊ ቃላትን ታስታውሱ ከሆነ ለምሳሌ ምረጡ ብሏል። እሳትና ውሃ አዘጋጅቻለሁ። ለማን ነው እየቀረበ ያለው? ለአሕዛብ ነው ወይ እየቀረበ ያለው? አይደለም። ለማን? ኦልሬዲ ለተመረጠው ለእስራኤል ሕዝብ ነው ሲነገር የነበረው። ኦኬ ሲነገር የነበረው። ስለዚህ አናሎጂው መምጣት ያለበት ሰዎች ባሉበት ናቹራል ኮንዲሽን ውስጥ እግዚአብሔርን መምረጥ ይችላሉ የሚለው አርጊውመንት ከድነት ውጪ አዎ ሊሚትር ነው ዊላችን አሉ። ሰምታችሁ ከሆነ ከድነት ውጪ ፈቃዳችን ነፃ ነው አሉ።
መጽሐፍ ቅዱስ ግን ጳውሎስን እስቲ እንጠይቀው። ሮሜ ምዕራፍ 3 ቁጥር 10 ላይ ምን ይላል? አንድስ እንኳን እግዚአብሔርን የሚፈልግ የለም። ቀሲስስ ምን ይላሉ? ድነትን በተመለከተ ግን እንፈልጋለን። ቀሲስን እንመነው ወይስ ጳውሎስን እንመነው? ኦኬ፣ ቀሲስን እንመን ጳውሎስን እንመን? ሐዋርያት ሥራ ምዕራፍ 13 ቁጥር 46 ላይ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘለዓለም ሕይወት የተመረጡ ሁሉ አመኑ ይላል። ለዘላለም ሕይወት የተመረጡ those who were ordained to eternal life believed ነው የሚለው። የተመረጡት አመኑ ነው የሚለው። አይ እንደዛ ሚል ከሌለ እንዴት እናደርጋለን? አለ ቃሉም ይላል። እርሶም እንደዛው ነው የሚያምኑ። ሲያምኑ ለምን ፈቃድን ባላማከለ መልኩ የመስቀሉ ስራ የሰው ልጅ ሁሉ መርገም አስወግዷል፣ ዕዳ ፍዳ የለም ብሎ ስለሚያምኑ። እንደዛ የሚባል ግን ክርስቲያናዊ አስተምሮ የለም። በወንድሞች እንኳን ሶሪ እንግዲህ በየማሉ ቃላት እያመለጡኝ ነው። በወንድሞች እንኳን ምን ሲባል ነበር? ይሄ ክርስትና ትምህርት አይደለም ሲባል ነበር። ዛሬ በዚህ መልክ ለመተቸት እንዴት እንደው ድፍረቱ እንደመጣ በጣም ግራ ነው የሚገባኝ። ኦኬ፣ ግራ ነው የሚገባኝ። ስለዚህ መንፈስ ቅዱስ በኃጢአተኛው ሰው ህይወት ውስጥ ይመጣና ቅድም የጠቀሱት ጥቅስ ማለት ነው። ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል ተባለ። ስለ ኃጢአት ታዲያ ከድነት ጋር የሚገናኝ አይደለም ወይ? ኦኬ፣ ስለ ኃጢአት ማለት እኮ ከድነት ጋር የሚገናኝ ነው። ድነትን በተመለከተ ግን ነፃ ነን አሉ። ነፃ ከሆንን ለምንድን ነው መንፈስ ቅዱስ ስለ ኃጢአትን በተመለከተ እኛን የሚወቅሰን? ድነትን ይመለከታል ማለት ነው። ለዘላለም ሕይወት የተመረጡ those who are ordained ኢየሱስ ብለው ስለሚያምኑ የት አለ ነፃ ፍቃድ? የት ነው ያለሽው ብለን እንጠይቃለን ማለት ነው። የለም በእርሶ ቴዎሎጂ መሰረት። የራእየ ማርያሙን ደግሞ ጨምሬ ነገ ቀጥልበታለሁ። ኮንሲስተንሲ ቢኖር ግን ጥሩ ነው። ቴዎሎጂካል ዲቤት ስንሰራ ኮንሲስተንሲ ቢኖር እጅግ መልካም ነው። ምክንያቱም ኮንሲስተንት የሆነ ነገር እያወሩ ስላልሆነ ማለት ነው። ደቂቃ ያልቋል። ከላይ ያለው የምንቀጥልበት ይሆናል። ስለዚህ ነገ የሚገቡ ከሆነ ወይ በውስጥ የሚጻፉልኝ 6 ደቂቃ ነው ያወራው። 3ቱን እኔም ልጠቀምና አሁን ባወራው ነገር ላይ መጀመሪያ 2ቱ አልቆ ከዛ 2 ይዣለሁ። 6 ነው ያወራው። 6 ነውና የእርሶ ስንት ነበር መጀመሪያ? 3ቱን የእርሶ ስንት ነበር? ተጠቀምበትና የእርሶ መጀመሪያ ስንት ነበር? እኔ እንጃ፣ ግን 3ቱን ልጠቀም። 2 ደቂቃ ነው የሰጠኝ። 6ም በላይ ነው፣ ከ6ም በላይ ነው። አሁን 3ቱን ልጠቀማቸውና ያዙልኝና አዎ የሆነ ማለት ቀጥላለሁ። ለክላሪቲ ብዬ ነው። አይ አንተማ ትቀጥላለህ። እኔ ስለ ከመውጣቴ በፊት ግን ያነሳው ማይወርዱም አንዴ እሺ፣ አንዴ በዚህ ደረጃ ማይወርዱ ከሆነ 10 ደቂቃ ነው። ቆይ አንዴ ማማነኝ በዚህ ደረጃ በማውራት አንደኛ በጣም ቅር ብሎኛል። በእውነቱ ጥሩ አይደለም። ለምን ቅር ይሉታል? እኔ በየማሉ ለሚያመልጠን ሶሪ ብያለሁ እኮ አይደል? እንደዚህ አትሙቃ፣ ረጋ ብሎ ማውራት ነው እኮ ምንም ችግር የለም። እኔ አልፎኩም። እኔ ሁሌም እንዲህ ነው የማወራው። መቼስ ያውቁኛልና እንደዚህ እንስማማ፣ ችግር የለውም። እንደዚህ እንስማማ። ያውሩ 10 ደቂቃ ሳይወርዱ ግን እኔ መልስ እሰጣለሁ። በቃ ችግር የለም። አይ እኔን 10ውን 6 እሺ፣ አይ ቆይ ችግር የለውም። አይ 3 ደቂቃ ጠቅልሉ። አንደኛ እኔ ያላልኩት ነው። ታንክ ዩ ቬሪ ማች። ይቀጥሉ። እኔ ሚውት አደርጋለሁ። እሺ፣ አንደኛ ያላልኩትን ነው። ሌሎችም ሰዎች እንደዚህ ሲሉ ሰምቻለሁ። በነገራችን ላይ እኔ እንደዚህ ያለ ዓለሙ ሁሉ ድኗል። ከዚህ በኋላ በአዳም የሚጠየቅ በአዳም የሚለው ትክክል ነው። ኦኬ፣ እኔ ያልኩት በብሉይ ኪዳን የነበሩ ሰዎች በክርስቶስ ቤዛነት ነፃ ወጥተዋል ነው። ኦኬ፣ በብሉይ ኪዳን ነው ያልሁኝ እኔ። በብሉይ ኪዳን የነበሩ ሰዎች ሁሉም ኃጢአት የሰሩትን ሰዎች ስለ ኃጢአታቸው ክርስቶስ ቤዛ ስለሆነ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን በመውደዱ ዓለሙ ደግሞ ሕዝብም አሕዛብ በመሆኑ ለሕዝብም ለአሕዛብ ኃጢአተኞችን ልጠራ እንጂ ለጻድቃን አልመጣሁም ስላለ ለዚህ ሁሉ ሰው ክርስቶስ በመሞቱ በብሉይ ኪዳን የነበሩ ከክርስቶስ በፊት የነበሩ ሰዎች የሞቱት ሰዎች ነፃ ወጥተዋል። የሞቱት
በክርስቶስ ዘመን ከክርስቶስ በፊት የሞቱት ሁሉ ነፃ ወጥተዋል ነው። በጣም ፕራውድ ነኝ በዚህ መጽሐፍ ቅዱሳዊ ነው። ምክንያቱም እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ተብሎ የተጻፈው ነው ያልሁኝ። ከዚያ በኋላ በሐዲስ ኪዳንስ ከተባለ በሐዲስ ኪዳን ሁሉም ሰው ነፃ ነው በፍጹም ብዬ አላቅም። በሐዲስ ኪዳን በእርግጥ በአዳም ኃጢአት የአዳም ፋይል ክርስቶስ ዋጋ የከፈለለት ሕዝብ የአዳም ፋይል እየተሳበ በአዳም ምክንያት መወቀስ መከሰስ የለም ቀርቷል። እሱ አሁን አንድ ሰው ወደ እግዚአብሔር መንግስት በእግዚአብሔር ፍርድ ፊት ቢቆም የአዳም ኃጢአት አለብህ መርገም አለብህ ምናምን ተብሎ ሳይሆን የሚጠየቀው በክርስቶስ በማመንና ባለማመን ነው የሚጠየቀው። እኔ ያልኩኝ የኔ ትምህርት ነው። አያችሁ በሐዲስ ኪዳን መዳንና አለመዳን ጽድቅና ፍርድ ከክርስቶስ የተነሳ ነው። የማይዘኑ ድንጋይ እርሱ ነው። ለብዙዎቹ ለመውደቃቸውም ለመነሳታቸውም ምክንያቱ እርሱ ነው። የማምለጫውም ማለት እርሱ ነው። የመቀጥቀጫውም ማለት ኢየሱስ ክርስቶስ ነው። እሱ ነው። ስለዚህ እሱ ላይ በክርስቶስ የማያምን ሰው አሁን ይፈረድበታል። የሚፈረድበት በአዳም ኃጢአት ግን አይደለም፣ ባለማመኑ። ቅድም የጠቀስኩት ጥቅስ ይፈረድበታል ነው። ለምን? በክርስቶስ አለማመን ኃጢአት ነው። በክርስቶስ አለማመን ጨለማ ውስጥ መኖር ነው። በክርስቶስ አለማመን በድንግዝ ውስጥ በባዶ ውስጥ መኖር ስለሆነ ነው ያልሁኝ። ኦኬ የሚያምኑትስ በክርስቶስ የሚያምኑ ሰዎች በክርስቶስ ክርስቲያን የተባሉ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ናቸው። እነዚህ ይድናሉ ነው። ስለዚህ በብሉይ ኪዳን አሁን በአሁኑ ሰዓት ላይ ሙስሊም ሁሉ ድኗል። ክርስቶስ ስለሌላቸው አይድኑም። ግን ሙስሊም የሚጠየቀው አሁን ወደፊት ቢሞትም አንድ ሙስሊም የሚጠየቀው በአዳም ፋይል ነው አይደለም። የአዳምን ፋይልማ ክርስቶስ ዘግቶታል። እንዲያውም የሚጠየቁት ዕዳ አለባቸው። ክርስቶስ ሞቶላቸው የአዳምን ዕዳ በአዳም የመጣውን ነገር በሙሉ አስወግዶላቸው፣ እነሱ ግን ባለማመናቸው ያንን ባለማድረጋቸው ሙስሊም በክርስቶስ ስለማያምን ይፈረድበታል። ኦኬ በብሉይ ኪዳን በተዘጋ ፋይል ግን አይጠየቁም ነው። ስለዚህ አሁን ላይ የአዳም ኃጢአት አለበት የሚባል ሰው አዳም የሚያስወቅሰው ሰው አሁን የለም። ዳግማዊ አዳም የሚያስወቅሰው ዳግማዊ አዳም ክርስቶስ የሚያስወቅሰው ሰው ግን አለ። ያመኑት ግን ይድኑበታል ነው ትምህርቱ። ይሄ ነው። በዚህ ደግሞ በጣም ፕራውድ ነኝ። አማንዬ ቴንክ ዩ ሶ ማች። ሰላም ዋሉልኝ። ሚስኮት እንዳታረግ ከዚህ በኋላ ሚስኮት እንዳታረግ። ሚስኮቱ ነገር በቪዲዮ ስለሚለቀቅ ችግር የለውም፣ ግን መውጣት አይችሉም። እሺ አንዴ ለመጠበቅ ከታች ያላችሁ ሰዎች መምህር በረከት ላይቭ መሆናቸውና አለመሆናቸውን ከታች ያላችሁ ሰዎች ንገሩኝ። ላይቭ ካልከፈቱ እቆያለሁኝ። ከከፈቱ ግን ግዴታ መሄድ አለብኝ። እውነት ነው። አይ ፕሮግራም ግን ተስማምተን የጀመረው 3 ደቂቃ ነው። ይታገሱ 3 ደቂቃ ተስማምተው ስለሆነ አሁን ደግሞ ይኸውልህ አማን ምን ያደርጋል መሰላችሁ? አማን ያላለኩትን እያለ እየቆሰቆሰ እንድቀጥል ያደርጋል ይፈልጋል። አሁን ሐሳብ ስለሆነ ምንም ማድረግ አንችልም። ለፌርነስ ቆይ እንዴ እግዚአብሔር አስቀድሞ የሚድኑትን ወስኗል። ምንም ምርጫ የለሽም ተቀድሮብሻል የሚል ትምህርት ይዛ አማንዬ ክርስቶስ ያለም ቤዛ አይደለም የሚል ትምህርት ይዞ እዚሁ እኔን ቁጭ አድርጎ ሚስ ሪፕሬዘንት እያደረጉ ነው። አማን ይኸው መምረጥ እንደው ሸራ አይ ቀሲስ 3 ደቂቃ ይታገሱ። ለፌርነስ ግድ ነው። ተስማምተን የጀመርነው መስማት አለበት። ተስማምተውም ስለገቡ እሺ 3 ደቂቃ ላዳምጥሽ። እሺ 3 ደቂቃ ይኸው ከ56 ነው ቀጥልሽ። ሰጥቻለሁ። ግን ሪሱን አትልቀቅ። አንኮንዲሽናል ኢሌክሽንን አትልቀቅ። አለቀውም። እሺ የዓለም ቤዛ ነው የሚለው ስበከን እስኪ። የዓለም ቤዛ ነው ብለህ ስበከን። የዓለም ቤዛ ነው መጽሐፍ ቅዱስ ዓለም ባለበትማ እንቀጥላለን። እሺ ሰምታችኋል። እንግዲህ ሰው የሚጠየቀው ሙስሊም ይሁን ማንም የሚጠየቀው በአዳም ኃጢአት አይደለም አሉ። ይሄ የቤተ ክርስቲያኒቱ ኦፊሻል ትምህርት ነው ወይስ አይደለም የሚለውን ነገ ወንድሞቹ ይሄዱበታል፣ እኛ አንሄድበትም። ለምን? ሁሉም ከአዳም በታች ነው ብለው ስለሚያምኑ እና ኬም ሌሎችም ቪዲዮ ሲሰሩ ባኪንግ ፎርስ ሲያወሩ የነበሩት የሆነ ጊዜ ላይ ይሄን ስለሆነ ኦኬ ያ ሰው የሚፈረድበት ኦልሬዲ በዛ በጎሰቆለ ማንነቱ ስለነበረ ነው ስለተባለ ማለት ነው። ኦኬ ስለተባለ ስለዚህ በቀሲስ አስተምሮ መሰረት ሰው መዳኑን ወይም መርገም እንደተነሳለት አለማወቁ ነው ለፍርድ የሚያመጣው እንጂ ኦልሬዲ መርገም ተነስቶለታል። ባያምንም ማለት ነው። ባያምንም አሁን እንደሰማነው ማለት ነው። እንግዲህ ሰምታችኋል አይደል? ባያምንም በክርስቶስ ሞት የአዳም የሆነው ነገር ምን ብሎለታል? ተነስቶለታል። ያንን አፊርማ አለማድረጉ ነው ለቅጣት የሚዳርገው። ይህ አሁን የክርስትና ትምህርት ነው ወይ ነው ጥያቄው? አይደለም። ሰዎች በክርስቶስ እስካላመኑ ድረስ
እስካላመኑ ድረስ በዚያ ውድቀት ውስጥና ድቀት ውስጥ አሉ። ይሄ ክርስትና ትምህርት ነው። ቀሲስ አሁን የተናገሩት ኢቭን በገቢር ኃጢአትም በሁለቱም ይጠየቃሉ። ይህ የኦርቶዶክስ ትምህርት ነው። ነገ ላይ ወንድሞቹ ስለሚገቡበት ቁጭ እጠብቃለሁ። ካልሆነ የእነሱን ዶክመንት ይዘን እንገባለን እኛም ደግሞ ድጋሚ ማለት ነው። ስለዚህ መርገሙ ሲነሳለት ይኸው ተመልከቱ። ነፃ ፈቃድ የት ነሽ ምንለው ማለት ነው። ኦኬ መርገሙ ሲነሳለት እምነትን ያላማከለ ነው። ነፃ ፈቃድ የት ነሽ? የሙስሊሙም ሆነ የኤቲስቱም ሆነ የማንም ሆነ መርገሙ ሲነሳለት ምንን ያላማከለ ነው? የሰውየው አመነ አላመነን ያልጠየቀ ነው። ይሄ አመነን አላመነን ደግሞ በምርጫ አድርገን እኛ ስንናገር የኛ ስህተት ይሆናል። የቀሲሱ ደግሞ ስህተት አይሆንም። አያችሁ፣ በክርስቶስ ሞትና ትንሣኤ አምኖ ከአዳማዊ ማንነት መውጣት የሚለው የክርስትና ትምህርት እሳቸው ጋር አይሰራም። ለምን? ኦልሬዲ ኢየሱስ ሳያስፈቅድ ስለሞተ ያ ሞቱ ሰውየው እዚህ አመነ አላመነ ምንም አዲስ ኢፌክት የሚያመጣው ነገር የለም። እኛስ ከኢተርኒቲ ፓስት ኤፌሶን እንደሚናገረው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ ኢየሱስ በፍቅር ምን አለን? መረጠን። ማን? እኛ ሳንኖር። በቀሲስ ቴዎሎጂስ መስቀሉ ላይ ኤቲስትም ሆነ ሙስሊሙም ሆነ ማንም ሆነ ኦኬ ሳያምን በአዳም እንዳይጠየቅ ኢየሱስ ያንን አስወግዷል። ነፃ ፈቃድ የት ነሽ ያለሽው እንላለን። ስለዚህ ካልቪኒዝምን ለመተቸት የሚያበቃ ቴዎሎጂ የለውትም። አራት ደቂቃ መልካም ቀን ልሰናበታችሁ። ለማንኛውም አንኮንዲሽናል ኢሌክሽን ክርስቶስ አስቀድሞ የሚድንስን መጥቶታል። ክርስቶስ የዓለም ቤዛ ነው። ዩኒቨርሳሊዝም የሚባል የተረገመ የስህተት ትምህርትን ይዘው በነገራችን ላይ አማን አሁን መዳንና ለመዳን ከራሱ አታውቀውም እኮ በአንተ ትምህርት አውቃለሁ። ይበቃል። መመረጥክንና ለመመረጥክን አማንዬ ሰላም ዋሉልኝ። አመሰግናለሁ ኤርሚዬ፣ አመሰግናለሁ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ሰላም ዋሉልኝ። አሁን ትክክል ቀጥል። አይ ቲንክ እንትን ቤት መዝጋት ይኖርብኛል። አማኒ ለምን መሰላችሁ አንድ ሀሳብ ልናገር። 3 ሰዓት ላይ አኪ ቤት ኮንክሉዥኑን እሱ ይስጥ። እኔ የለሁበትም እኮ በቀጫልቻለሁ። አንድ ሜሴጅ ልናገር። 3 ሰዓት ላይ አኪ ቤት እንትን አለን፣ ሪፖርት እናደርጋለን ባህር ዳር በተደረገው ስልጠና ዙሪያ። ስለዚህ ሁላችሁም እንድትገኙ ለማለት ነው። አኪ አሁን ይከፍታል። በዚሁ ከዚህ ያላችሁ ሰዎች እንዳለ እዛ ብትገኙ መልካም ነው። ቴንክ ዩ። ቀጥላ ትክክል። ምንድነው ለቀሲስ መጨረሻ ላይ የተናገሩት ሀሳብ ላይ አንደኛ የእሳቸው ምናሉ ለዓለም ሁሉ ኃጢአት በአዳም ለመጣብን ኃጢአት ክርስቶስ ዋጋ ከፍሎልናል። አሁን የቀረ አንድ ኃጢአት አለ አሉና ያም በአዳም ማለማመን ነው አሉ። አሁን እሳቸው ኃጢአት ኢየሱስ ያልሞተለት አንድ ኃጢአት አለ ብለው ያምናሉ ማለት ነው። በእሳቸው አካሄድ ኃጢአትን ራሱ ከፍለውታል። አለማመንን ኃጢአት ነው ይሉታል። ነገር ግን ደግሞ በአዳም የመጣ ኃጢአት የሚባል ደግሞ ሌላ ኃጢአት አላቸው እና አንደኛ ይሄ አይነት አከፋፈል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ ስለ አለማመናችንም ሁሉ ነው የሞተው፣ ስለ ኃጢአት ካሰብን ማለት ነው እንጂ ኃጢአትን ከፍለን የሆነ ኃጢአቶቻችንን የውርስ ኃጢአት ስለነበሩ እነሱ በአዳም ጠፍተዋል። አሁን የቀረችው አለማመን ነች። በአለማመናችን አዲሽናል ጥያቄ እየተጠየቅን ነው። አሁን ማንገባው በአዳም በመጣብን ኃጢአት ሳይሆን አለማመን በሚባል አዲስ ኃጢአት ሁለተኛ በእኔ እምነት ቀሲስ አንደኛ አልሰሙኝም። ከኔ ጋር በነበር አማን እንኳን በደንብ እንትን ብሏቸዋል። ዴፊኒሽኑን ለምሳሌ ቶታል ዲፕራይቪቲ ነው የማምነው አይደል? ቶታል ዲፕራይቪቲ የሚለው ምንድን ነው ሲሉኝ ሳስረዳ እንደዛ መሆን የለበትም ትርጉሙ ብለው ነው የሚነሱት። የእሳቸው ዴፊኒሽን ካልሆነ ልክ አይደለም ብለዋል። ስለዚህ አሁን እሳቸው ጋር ያለው ችግር ምንድነው? በመሰረታዊነት ሀሳቡን የምናስቀምጠው እኛ ከሆነ ቶታል ዲፕራይቪቲ ማለት ምንድነው፣ አንኮንዲሽናል ኤሌክሽን ማለት ምንድነው የሚለው የኛ ዴፊኒሽን ነው መቅረብ ያለበት። ምክንያቱም እኛን እናምናለን እያለን ያለን አይደለም። እንዲህ ነው የምታምኑት
እየተባለ ነው የነበረው ዲቤትና እሱ ነው ክርክሩን ሮንግሊ እንዲሄድ ያደረገው። እሳቸው መልቀቅ አልፈለጉም ስለ ነገሩ ያላቸው የተሳሳተ ትርጉም ማለት ነው። ስለዚህ ቶታል ዲፕራይቪቲ ለእሳቸው ሁለንተናዊ የሆነ ሰው ክፉ መሆን የሚችለውን ያህል ክፉ መሆኑን የሚያሳይበት ይመስላቸዋል። እንደዛ አይደለም። በኃጢአት ምክንያት የለም እያለን ነው። ለሀሳቡ ቢሆን ፈቃዱ ቢሆን ስሜቱ ቢሆን አእምሮ፣ ስጋው፣ ሰውነቱ፣ አካሉ ሁሉ ቢሆን በኃጢአት አፌክትድ ሆኗል። ከዚህ የተነሳ ከዚህ ኢንክሊኔሽን ነፃ ሳይወጣ በነፃነት እግዚአብሔርን መምረጥ አይችልም። እግዚአብሔርን መምረጥ እንዲችል እርዳታ ያስፈልጓል። በጣም አደገኛና በውይይታችን ከነበረው ትምህርት በጣም የገረመኝ ፕሌጂያኒዝም ብዬ እንድለው ያደረገኝ፣ እኔ ኦርቶዶክስ ራሱ ፕሌጂያኒዝም አይመስለኝም፣ ሰሜ ፕሌጂያኒዝም ብዬ ነው የማስባቸው ብዬ እንዳስብ ያደረገኝ ሰዎች አለ ወንጌል እግዚአብሔርን ሊያገኙት ይችላሉ ብለው የሞገቱበት ሙግት ፓርት ነው። ፐርሰናሊ በጣም የገረመኝ ማለት አለ ልዩ ወንጌል ወይንም የስፔሻል ሬቨሌሽን በምንለው በወንጌል ሰበካ አማካኝነት ካልሆነ በስተቀር ሰዎች ሊድኑ አይችሉም የሚለውን አቋም አንድ ሰው በራሱ እግዚአብሔርን ፈልጎ ሊያገኘው ይችላል ብለው የሞገቱበት ሙግት በየትኛው የክርስትና ሴክት ውስጥ ይኖራል ብዬ አላስብም። ምክንያቱም የወንጌልን ነሰሰቲነት ስለምናምን ቢያንስ ሰዎች ለወንጌል የሚሰጡት ምላሽ ከራስ ነው ምናምን የሚል ነው እንጂ አለ ወንጌል ሰበካ አለ ወንጌል ስርጭት ሰዎች በራሳቸው እግዚአብሔርን አውት ኦፍ ነቲንግ ከነፃነትን ከማድነቃቸው የተነሳ ማለት ነው። እና መጨረሻ ላይ ሌላ የተረዳሁት ነገር የጌታችንን የኢየሱስ ክርስቶስን ስራ ቮይድ ሊያደርግ የሚችል በሰዎች ላይ የወደቀ የነገረ ድነት ትምህርት ነው ያስተማሩ። ምን ማለት ነው? አልቲሜትሊ አልቲሜት ቾይስ ዊል ቢ ማን የሰው ውሳኔ ነው ካሉ ኦኬ፣ ስለዚህ ሰው ምንም አለመወሰን ይችላል ሰውየው ምንም። ምክንያቱም በሳቸው አይነት ይሄ ልቅ ምንድነው ልቅ ስል ምንድነው ሊብሪቴሪያን ፍሪ ዊል ማለት ነው። በጣም እንደተፈለገ የሚኮንበትን አይነት ፍሪ ዊል ስለሆነ የሚናገሩት ያ ፍሪ ዊል አልቲሜትሊ የእግዚአብሔርን የስላሴ ስራ ሳቲስፋይድ እንዳይሆን ሊያደርግ ይችላል። ለማጠቃለል ሞክር። እሺ ጨርሻለሁ። አልቲሜትሊ የእግዚአብሔርን ስራ ሳያከናውን ሊቀር የሚችል የሰው ነፃነት ነው የሰጡት ከእግዚአብሔር ነፃነት ይልቅ ማለት ነው። እግዚአብሔር ነፃ ሆኖ ደህንነትን ከማድረግ በላይ ሰው በነፃነቱ ደህንነትን ላይፈጸም ይችላል የሚል አቋም ነው ያንጸባረቁት። ይሄ በጣም እንግዳ ነው የሆነብኝ። ቴንኪዩ ግን ይቅርታ ኤርሚ ጊዜን ስለወሰድኩ። ኤርሚ አንድ ትንሽ ሌላ ቀን እንትን ራስ ያለውበት አረ ሙሌ ንገረው። ለእንትን አይደለም ለሐሳብ አይደለም 15 ሴኮንድ ብቻ ይጠቀም። እሺ ምንድነው ወሬ? ኦኬ አማን ወጣ በጌታ ስም። አማን ከታች ካለ ላንተም ነው፣ እዚህ ያላችሁላችሁ አንተም ይመለከታል። መምህር አግዝ ያው ታውቁታላችሁ፣ ብዙም እንትን አይደለም፣ እዚህ ጋር እየመጣ አክቲቭ አይደለም። መጽሐፍ ማሳተም ያስፈልገዋልና የሆነ ሰዓት ሰብሰብ ብለን አንድ ላይ እሱ ባለበት መጽሐፍ ለማሳተም ከመድሎተ አሚን ለሚለው መጽሐፍ አንድ ላይ መልስ የሰጠበትን አዲሱን እትም መጽሐፍ ሊያሳተም ስለሆነ በተቻለ አቅም ያው እንደ ክርስቲያን አንድ ላይ ሆነን የተወሰነች ነገር ብናደርግለት የሚል ፕሮግራም ስለያዘን ከቻላችሁ ያን እዛ ላይ እንድትሳተፉ ነው፣ የበረከት ተካፋይ ሆኑ ለማለት ነው። እና ትክክልም ኤርሚም ይመለከታል፣ አማንም። እሺ ከኔ ተባረክ። ቀንና ሰዓት የለውም ማለት ነግረኝ። ያ እሱን እናንተ ጋር ለመነጋገር ነው የፈለኩት፣ የሚመቻችሁን ጊዜ ስለማላቅ። እሺ በውስጥ እናወራ እንደዛ ከሆነ። ኦኬ እንደሱ እናደርጋለን። ተባረኩ ወገኖች።